ሰላም እንኳን ደህና መጣችሁ። ዛሬ ህይወታችን የተሻለና ትርጉም ያለው ለማድረግ ወሳኝ የሆኑ 5 ነጥቦች ላይ እናወራለን። በዕለት ተዕለት ኑሯችን ብዙ ጊዜ የምንረሳቸው ወይም ትኩረት የማንሰጣቸው ነገር ግን የደስታችንና የስኬታችን መሰረት የሆኑ ነገሮች አሉ። እነዚህን ነገሮች ሁል ጊዜ የምናስታውስ ከሆነ ሙሉና ትርጉም ያለው ህይወት መኖር እንችላለን። በህይወት እየኖራችሁ 5 መርሳት የሌለባችሁ ነገሮች። አንደኛ፣ ጤናዎ ዋናው ሀብትዎ ነው። ብዙ ጊዜ ሰዎች ገንዘብ፣ ስኬት ወይም ዝና ሲያሳድዱ ጤናቸውን ይረሳሉ። ነገር ግን ጤናችን ከሁሉም በላይ ዋጋ ያለው ሀብታችን ነው። ጤና ከሌለህ የፈለግከውን ያህል ገንዘብም ሆነ ስኬት ቢኖርህ ልትጠቀምበት አትችልም። ለምን መርሳት የለብህም። ጤናችን የመስራት የመደሰት ከምንወዳቸው ሰዎች ጋር ጊዜ ማሳለፍና ህልማችንን የማሳካት መሰረት ነው። ጤና ስታጣ ሁሉም ነገር ይቆማል። ምን ማድረግ ትችላለህ? ሚዛናዊ ምግብ ተመገብ። ሰውነትህን የሚያስፈልገውን ንጥረ ነገር ስጥ። ከታሸጉ ምግቦች ራቅ። አትክልትና ፍራፍሬ አብዛኛውን የምግብን ክፍል እንዲይዙ አድርግ። በቂ እንቅልፍ ተኛ። የአእምሮህና የሰውነትህ እረፍት ወሳኝ ነው። በቀን ከ7 እስከ 8 ሰዓት መተኛት ለጤንነትህ ወሳኝ ነው። የአካል ብቃት እንቅስቃሴ አድርግ። በቀን ቢያንስ ለ30 ደቂቃ እንቅስቃሴ አድርግ። መራመድ፣ መሮጥ፣ መዋኘት ትችላለህ። ጭንቀትን ተቆጣጠር። ጭንቀት የጤና ጠላት ነው። ማሰላሰል፣ ሜዲቴሽን፣ የእግር ጉዞ ወይም ከምትወዷቸው ሰዎች ጋር የጊዜ ማሳለፍ ጭንቀትን ለመቀነስ ይረዳል። የሕክምና ምርመራዎችን አታቋርጥ። ችግሮች ከመባባሳቸው በፊት ቀድሞ ለማወቅ ሐኪምዎን በየጊዜው ጎብኙ። ሁለተኛ፣ ጊዜው የማይመለስ ስጦታ ነው። ጊዜ በህይወታችን ውስጥ በጣም ውድ ከሆኑ ነገሮች አንዱ ነው። ገንዘብ ሊመለስ ይችላል፣ ጤናም ሊሻሻል ይችላል፣ ግን የጠፋ ጊዜ በፍጹም አይመለስም። እያንዳንዱ ሰከንድ፣ ደቂቃና ሰዓት የህይወትህ አካል ነው። ለምን መርሳት የለብህም። ጊዜህን የተወሰነ ነው። የምትፈልገውን ነገር ለማሳካት ህልምህን ለመኖርና ከምትወዳቸው ሰዎች ጋር ጊዜ ለማሳለፍ ያለህ ጊዜ መጠን የተገደበ ነው። ምን ማድረግ ትችላለህ? ጊዜህን በብቃት ተጠቀም። ቅድሚያ ለሚሰጣቸው ነገሮች ጊዜ መድብ። የምትሰራቸውን ነገሮች በዝርዝር አስቀምጥ እና በእቅድ ስራ። አላስፈላጊ ነገሮችን ቁረጥ። በማህበራዊ ሚዲያ ብዙ ጊዜ ማሳለፍ፣ አላስፈላጊ የቴሌቪዥን ፕሮግራሞችን መመልከት ወይም ትርጉም በሌላቸው ነገሮች ጊዜ ማባከን አቁም። ለራስህና ለምትወዳቸው ሰዎች ጊዜ ስጥ። ለቤተሰብህና ለጓደኞችህ ጥራት ያለው ጊዜ ስጥ። ከራስህ ጋር ጊዜ አሳልፍ። ይህም አእምሮህን ለማረፍ እና ለቀጣይ ነገሮች ለማዘጋጀት ይረዳሃል። ዛሬን ተጠቀም። ነገ አድርገዋለሁ አትበል። ዛሬ የምትችለውን ነገር ዛሬ አድርግ። ሶስተኛ፣ ግንኙነቶችዎ የደስታው ምንጭ ናቸው። ሰው ለብቻው ሊኖር አይችልም። እኛ ማህበራዊ ፍጡራን ነን እና ከሌሎች ሰዎች ጋር ያለንን ግንኙነት የደስታችንና የስብዕናችንን መግቢያ ነው። ቤተሰብ፣ ጓደኛ፣ የሥራ ባልደረቦች፣ እነዚህ ሁሉ የህይወታችን ወሳኝ አካላት ናቸው። ለምን መርሳት የለብህም። በብቸኝነት የተሞላ ህይወት ትርጉም የተሻለ ይሆናል። አስቸጋሪ ጊዜ ሲያጋጥምህ የሚደግፉህ፣ ደስታህን የምታጋራቸው ሰዎች ያስፈልጉሃል። ምን ማድረግ ትችላለህ? ግንኙነቶችህን አጠንክር። ከምትወዳቸው ሰዎች ጋር በጊዜው ተነጋገር። ስሜትህንና ሐሳብህን አካፍል። አድማጭ ሁን። ሌሎች ሲናገሩ በትኩረት አዳምጥ። የሌሎችን ስሜት ለመረዳት ሞክር። ይቅር ባይ ሁን። ስህተቶችን ተቀበልና ይቅር በል። ማንም ፍጹም አይደለም። አመስጋኝ ሁን። በሕይወትህ ስላሉ ሰዎች አመስጋኝ ሁን። ምስጋናህን ግለጽላቸው። አዳዲስ ግንኙነቶችን ፍጠር። አዲስ ሰዎችን ለመተዋወቅ እና ጤናማ ግንኙነቶችን ለመመስረት ክፍት ሁን። አራተኛ፣
የማያቋርጥ ትምህርትና እድገት። ሕይወት የማያቋርጥ የመማር ሂደት ነው። የነገው አንተ ከዛሬው የተሻለ እንዲሆን ከፈለክ ሁልጊዜ መማርና ማደግ አለብህ። ይህ የሚያመለክተው የትምህርት ቤት ትምህርትን ብቻ ሳይሆን አዳዲስ ክህሎቶችን መማር፣ አዳዲስ መረጃዎችን ማግኘት እና የአስተሳሰብ አድማስህን ማስፋትንም ጭምር ነው። ለምን መርሳት የለብህም። ዓለም በየጊዜው እየተለወጠች ነው። የማትማር ከሆነ ከጊዜ ጋር ወደ ኋላ ትቀራለህ። አዳዲስ ዕውቀቶች እና ክህሎቶች የራስህን ዋጋ ይጨምራሉ፣ አዳዲስ ዕድሎችን ይከፍታሉ እና ሕይወትንም የበለጠ አስደሳች ያደርጋሉ። ምን ማድረግ ትችላለህ? መጽሐፍ አንብብ። በመደበኛ መጽሐፍትን አንብብ። ስለምትወደው ርዕስ፣ ስለ ንግድ፣ ስለ ሳይኮሎጂ ወይም ስለ ታሪክ አንብብ። አዳዲስ ክህሎቶችን ተማር። አዳዲስ ቋንቋ፣ የኮምፒውተር ፕሮግራም፣ የሙዚቃ መሳሪያ ወይም ሌላ የምትፈልገውን ክህሎት ተማር። የተለያዩ አስተያየቶችን አድምጥ። ከራስህ የተለየ አስተሳሰብ ካላቸው ሰዎች ተማር። በራስህ ላይ ኢንቨስት አድርግ። ኮርሶችን ውሰድ። ሴሚናሮችን ተከታተል። ለራስህ እድገት ጊዜና ገንዘብ መድብ። 5ኛ አመስጋኝነት እና አዎንታዊ አመለካከት። ሕይወት ሁልጊዜ የምንፈልገውን አትሰጠን። አስቸጋሪ ጊዜዎች ይኖራሉ። ነገር ግን በጎ ጎኖችን በማየት እና ለነገሮች አመስጋኝ መሆን የሕይወትን ውጣ ውረድ እንድትቋቋም ይረዳሃል። አዎንታዊ አመለካከት በውስጥህ ሰላምና ደስታን ይፈጥራል። ለምን መርሳት የለብህም። በአሉታዊ ሐሳቦች እና ቅሬታዎች ውስጥ ስትዘፈቅ ሕይወትህን መርዘህ ታበላሻለህ። አዎንታዊ አመለካከት ደስተኛ እንድትሆን፣ ችግሮችን እንድትፈታ እና የተሻሉ ግንኙነቶችን እንድትፈጥር ይረዳሃል። ምን ማድረግ ትችላለህ? የምስጋና ማስታወሻ ደብተር ያዝ። በየቀኑ ስለምታመሰግነው ቢያንስ ለ3 ነገሮች ጻፍ። በእነዚህ ነገሮች ደስተኛ ሁን። መሽቶ ስለ መንጋት፣ ስለ እስትንፋሳችን፣ ስለ ፀሐይ ብርሃን፣ የወፎችን ዝማሬ፣ እነዚህን ደስታዎች ተመልከት። አዎንታዊ ቃላትን ተጠቀም። በምትናገረው ነገር ላይ ተጠንቀቅ። አሉታዊ ቃላትን ከአፍህ አውጣ። ችግሮችን እንደ ዕድል ተመልከት። እያንዳንዱ ችግር አዲስ ነገር የምትማርበት እና የምታድግበት ዕድል ነው። ፈገግ በል። ፈገግታ ያለምንም ወጪ ደስታን ይፈጥራል። እነዚህ 5 ነገሮች የሕይወታችን መስፈርቶች ናቸው። ጤናችንን ስንጠብቅ፣ ጊዜያችንን ስንጠቀም፣ ግንኙነታችንን ስናጠናክር፣ ያለማቋረጥ ስንማር እና አመስጋኝ ስንሆን በእውነትም ሙሉ እና ትርጉም ያለው ሕይወት መኖር እንችላለን። ይህን ቪዲዮ ከወደዳችሁት ላይክ አድርጉት፣ ለጓደኞቻችሁ ሸር አድርጉት። ተጨማሪ ጠቃሚ ቪዲዮዎች እንዲደርሳችሁ ሰብስክራይብ በማድረግ የደወል ምልክቷን መጫን እንዳትረሱ። በሚቀጥለው ቪዲዮ እንገናኝ። ቻው።